በሀገራችን ለየት ያለ ፊልም ተሰራ። አዲስ የሚያደርገው ግን ድፍረቱ። ይሄን ቦክስ ይውልኝ ታይሰን እንኳን እንዲያይማታ ግን ወንድሜ እርግጠኛ ነህ? ችግር የለውም። ምን አይባንንም። የኢትዮጵያ ፊልም ተመልካች ደግሞ ሲወጋው በጀርባ ነው በቃ ያስተውቃል። ነገሩን ላይ እየተዋጣች ነው። አልተሳሳተም። ካቆመ በኋላ ማቆም ያቅታታል። ታዩታላችሁ። ይሄው ማቆም አቃታል። ጭራሽ እህቱን አምጥቶ ማያቆም ቤት ማለት ነው። እዩት፣ እግሩን አጣምሮ አበላሉ ራሱ ማለት ነው። እንዴ እንዲቻላል እንዴ? ከየት የመጣ ላይቲንግ ነው? በሩ ጋር ሰማያዊ፣ ውጩ ቀይ ነው። ምንድነው የምትሆነው? የመጣነው ቤትሽን ለመፈተሽ ነው። አይኗ ግን እንዴት ነው የሚያምረው! ያቺኛዋ ፖሊስ ከሚራ ሊያስፈራን ብሎ ያሳቀም ፊልም ነው። እኛን ያየናል፣ ጭራሽ አፍሮን ማለት ነው። እዩት። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን፣ ሪሞት ሰዓቱን ጠብቆ እነሆ በቤታችሁ ተገኝቷል። ሰለሞን ጸጋዬ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ይህንን ፕሮግራም ወደ እናንተ ይዘላችሁ መተናል። በካሜራ፣ በላይቲንግ፣ በድምጽ፣ በኤዲቲንግ ሁሉም የስራ ባልደረቦቼ ተጠንቅቀው እየሰሩ እኔ ደግሞ እናንተን በአክብሮት እያስተናገድኩ አብረን የምንቆይ ይሆናል። ሪሞት ተጀምሯል። አብራችሁን እንድትሆኑ በአክብሮት ጠይቃለሁ። በጣም የሚገርማችሁን ነገር ልንገራችሁ። በሀገራችን ለየት ያለ ፊልም ተሰራ። ሶል እባክህ ተመልከተው ተባልኩኝ። ከዛ አየሁት። እናም አዲስ ነው። አዲስ የሚያደርገው ግን ድፍረቱ ነው። ደፋር ፊልም ነው ማሳያችሁ ተመልካቾቻችን። ርዕሱ ከሚላ ይባላል። ከሚላ ረኔ ከሚላ ከሚላ ረኔ ከሚላ ከሚላ የኔ ከረሜላ እያለን ወደዛ እናልፋለን ማለት ነው። ፊልም ሪቪው ይቀጥላል። በማርከን ኢንተርቴይንመንት ተዘጋጅቶ የቀረበ ነው። ተዋናያኑ ዘላለም ይታገሱ፣ ሀና ዝናብ፣ አሜን አሰፋ፣ በረከት ጫላ፣ ብሌን ያሬድ፣ ቤተልሔም፣ አስቴር እምነት ነው። ዳኒ መቀሱ በኋላ ላይ እንመጣለን። ደራሲው ግዛቸው ገብሬ ነው። ኤዲተሩ መሐመድ ሷሊ፣ ሲኒማቶግራፈር አቤል ተገኝ፣ ሳውንድ እንድሪያስ ጴጥሮስ፣ ፕሮዳክሽን ማናጀሩ ፍራውል ከድር፣ ኮንቲኒቲ ሊዲያ ነች። ፕሮዲሰሩ ጊዜ ፊልም ፕሮዳክሽን ነው። ፊልሙ ሲጀምር ይዩት እችን ክብሪት በቃ ይሄ ሃይፑን ለማምጣት ነው። ግን ክብሪቷን አረ ዞር አድርጓት እችን ክብሪት። ላይቲንግ በነገራችን ላይ እዚህ ፊልም ላይ በቃ ሲፈነዳዳ ነው የምታዩት። ላይቲንግ ከየት የመጣ ላይቲንግ ነው? በሩ ጋር ሰማያዊ፣ ውጩ ቀይ ነው። የሆነን ሰውን ነው የሚያሳዩ እነዚህ ፖስተሮች ደግሞ ማለት ነው። ፊልሙ ላይ ምስሉ ላይ አጽም አለ። ከዛ በኋላ እኛ የምናውቃቸው በጣም አንጋፋ የሆኑ የአሜሪካን ሆረር ፊልሞች ላይ ያሉ ገጸ ባህሪያቶች ናቸው በፎቶ የተለጣጠፉትና አሁን እችን እናቃታለን። ከዛ ዛ ጋር ያለ ደግሞ አንዳለ ካያችኋቸው ማለት ነው ብዙዎቹ ፕሪንት ተደርገው የተለጠፉ፣ ፕሪንቱ ራሱ ያስተዋውቃል። ኤ4 ነው። 35%ን የሚይዘው እነዚህን በማሳየት ነው። ያሳይና ከፍ ያደርገዋል፣ ያሳይና ከፍ ያደርገዋል። እዚህ ፊልም ላይ አንድ የምናወራበት ትልቁ ነገር ምንድነው? ፐርፐዝ፣ ሰበብ፣ ከዛ ፒላር ኦፍ ዘ ስቶሪ፣ ከዛ በኋላ ደግሞ ኢንትሮዳክሽን፣ ካራክተርን ማስተዋወቅ። ባለፈው እንደተነጋገር ነው ከ7 እስከ 10 ደቂቃ ወይም እስከ 11 ደቂቃ ካራክተሮች ተዋውቀው ማናቸው፣ ምንድናቸው፣ ወዴት ነው የሚሄዱት የሚለውን ጉዳያቸውን በዛች የፊልሙ ኢንትሮ ላይ ማለቅ አለበት። ምክንያቱም ሁክ የሚያደርገን እሱ ስለሆነ ማለት ነው ተመልካቾቻችን። እዚህ ፊልም ላይ ግን ቆይን ያው ገና ከመጀመሪያ ምንድነው እንዳትሉኝ። ካሚላ ረኔ እቹት ያት እቺ ላይ ታያችኋት። እሷ ነች የምታጥበረብረን። በዚህ በኩል እንደዚህ ለማብራት በቀይም ብሉም እንደዛ እንጠቀማቸዋለን። ያሳዩናል ግን የትኛዋ ላይት እንደሆነች እንደዛ የምትሆነው ማለት ነው። እና እዩት፣ ይሄን ትወና ተመልከቱልኝ እንዴት እንደሚሆኑ ማለት ነው። ጭሱ ምንድነው አይነግሩንም። ላይት ይዩት፣ በቃ ዲም ላይቱ በዚህ ነው። እንዲሉና ከዛ አንደኛዋ ወጣች፣ ከዛ ይዞራትና ይቀመጣል። ይሄን ትወና ተመልከቱልኝ። አክቲንግ ሌሰን ነው ይስለው። ከዛ ዘጥ ትላለች። ሳቋ ግን የሆነ እንዳለ ታውቁታላችሁ። ከዛው ከፍ ያደርገዋል ደግሞ እንደዚህ
ቲልታፕ ያረጋውና ደግሞ ቀጣይ ሲን ይመጣል። ከዛ ትመጣለች። ከዛ ደግሞ ቡና ነው ምን ይዛ ያቺ ላይ ትመጣች። የኔ ፍቅር ይቀያየሯታል። ያው 11 ደቂቃ ከ59 ነው እስካሁን የሚያሳዩን ይሄንን ነው። ከዛ ይወት እዚህ ጋር ደግሞ ሳቋ ሲመጣ ታዩታላችሁ። በነገራችን ላይ ነው የሚያደርገው። ይኸው ሳቋ መጥቷል። በነገራችን ላይ እያያችኋት ነው። ከካራክተር ወጣለች። ሳቋ ይመጣል። ሲስቅ ነበር የምትስቀው ከዚህ በፊት። ካቆመ በኋላ ማቆም ያቅታታል። ታዩታላችሁ። ይኸው ማቆም አቃታት። ይከርንባታል። ሲሪየስነሱ የሱ ትወና ቢገርምም እሷ ግን አውት ኦፍ ካራክተር እየወጣች እንደሆነ ታዩታላችሁ። ካሜራማኑ ተንገላታ። በቃ ያለው ሼክ ሳሙና ላይ የቆመ ነው ይስለው እንደዚህ። ይሄው እዚህ ጋር ማውን ሳቋ ይመጣል። ይሁት እዚህ ጋር አትሳቂ ተብላለች እኮ። ይሄው ድጋሚ ስስቅ ያት አይ ወደ ካራክተር ይልመለስ ልበል። ከዛ ይፈነደዋል እዚህ ጋር። ከዛ ዲም ላይት ከዲም ላይት ከሆነ ቤት አይናችንን እንዴት እንደሚያጠበረብሩት ነግራችሁ አልችልም። እንዲህ ፍንድት ያለ ምን አይነት በር እንደሆነ ይሄን በር የሰራው ሰው ግን እኔ እንጃ። ምንድነው ሰው እንዲጋጭ ነው ምንድነው? ለማንኛውም የሚባባሉትን ስሙልኝ። ታውቃት እኮ በአካል አታውቃትም። በፌስቡክ እና በቲክቶክ ብቻ ነው። እንዴት ቆይ እሷ ጋር ትሄዳለህ? አዎ ካሚላን በፌስቡክ ነው። አዎ ካሚላን በፌስቡክ ነው። አሁን ደግሞ ወራቶች አልፈው ነው። በቃ ስለኔ የማታውቀው ነገር የለም፣ እኔም ስለሷ የማላውቀው ነገር የለም። አለቀ። እኔ ምንም ደስ እያለኝ አይደለም። ነገሩ ሁሉ እየተዋጣልኝ አይደለም። ደስ ያላለሽ አንቺ እዚህ ብቻሽን መሆንሽና እኔ እዛ መሄዴ ነው አይደል? ኧረ በጭራሽ ወንድሜ እንደዛ አይደለም። ተይ ተይ፣ እኔ ተይመቻጣው። እሺ በአንድ ነገር እንስማማ። ይጂሽ በቃ አብረን ሄደና አንቺ ነገ አድረሽ ትመለሻለሽ፣ እኔ ደግሞ አንድ ሁለት ቀን ቆይቼ እመለሳለሁ። ስምምነሽ? ሰምታችሁታል ውድ ተመልካቾቻችን። 13 ደቂቃ ያክል ምን እንዳሳዩን እዚህ ጋር ማላሳያችሁ ነገሮችም እንዳሉበት ማለት ነው። ምን አሰቡ መሰላችሁ? ሆረር ፊልሞች ላይ ብዙ ጊዜ የሆሊውድ ወይንም ደግሞ የጀርመኖች በተለይ የጀርመኖች ሆረር ፊልም ላይ የእንግሊዞችንም ጨምሮ ሁልጊዜ አንድ የማያጡት ነገር የወንድና ሴት ኢንቲሜት ሲሆኑ ነውና እዚህ ፊልም ላይ እሱን ለመሞከር በጣም ተደፍሯል። ግን በቃ አናቹራል ነው፣ ምንም አላመጡትም። ከዛ ምንድነው ይህ ፊልም ብለን አይተን ልክ ስንወጣ ኤክስፖዠሩ ፍንድት ባለ ብርሃን ማለት ነው። ፀሐይ መቼ ነው የወጣችሁ እንደዚህ? የምር እንጃ ቀኑን አላውቅም። ፀሐይ በጣም መማር የወደደችበት ቀን ላይ ነው የቀረጹት። ፀሐይ መማር ትወድ። ለማንኛውም ምን ይላታል? በፌስቡክ ተዋወቃት ከሚላል። ከዛ ቤቷ ጋብዛው እንዴት በቶሎ ያወቃት ሴት ጋር እንዲህ በፍጥነት ቤቷ ትሄዳለህ ስትለው ምን ይላል? ምን እንደጨነቀሽ ገብቶኛል። አንቺን ጥዬሽ መሄዴ ነው እንጂ እኔም ማላቃት ሴት ጋር መሄዴ አይደለም። አናቹራል እንደሆነ ያስተዋውቃል ኮንቨርሴሽናቸው። ከዛ በቃ ዛሬ እኔ ጋር መጥተሽ ታሪና አስቡት፣ እማያቃት ሴት በፌስቡክ የተዋወቃት ና ብላው እህቱን ይዞ ሲሄድ ማለት ነው። ከዛ እሺ ትለዋለች። ጭራሽ ሁላ አላሰበችው። ያው ልጅነት ምንም አለ ብለን ብናሰብም ማለት ነው። ናቹራሊ ግን አይመጣም እንደዚህ አይነት ሴናሪዮ ላይ። ምክንያቱም ማታውቁት ሰው ጋር ስትሄዱ እህታችሁን አንጠልጥላችሁ አትሄዱ። እኔ አሁን አስባችሁታል? ሩት እንሂድ ብለሽ እሺ ትይኛለሽ? ሩትዬ ታናሽ እህቴ ነች። በጭራሽ ኧረ እንደዛ እንደምትለኝ እርግጠኛ ነኝ። ለማንኛውም እንደዛ ይባባሉና እሺ ትለዋለች። ቀጣዩን ሲኒዩት ያው የፈረደበት ቲልታፕ ሲራመዱ ያሳዩናል በጠራራ ፀሐይ። ምን እንደሚያወሩ አናቅም፣ ምን ለማሳየት እንደሆነ አናቅም። ማርያምን እስከ ታክሲ ድረስ ይሄዳሉ። ሄዱ በቃ ቅጥቅጥ ውስጥ እስኪገቡ ድረስ ለማሳየት ምንም ትዕግስት ስለሌለኝ እዚህ ጋር ቆርጬዋለሁ። ጅማ ይሁን ቤቷ ወይንም ደግሞ ጅቡቲ ይሁን ወይንም ሚዛን ቴፒ አላውቅም። ሲደርሱ ግን መሽቷል። ጥር ያለ ፀሐይ ነበር። እኔ አዲስ አበባ እንደዚህ ተጉዞ የሚካሄድበት በተለይ ከእንደዚህ አይነት ፀሐይ ምሽት የሚሆነው አትሊስት የ5 ሰዓት የ6 ሰዓት ጉዞ ያስፈልጋል። በእግራቸው ከሄዱ ሊያሳየን ይገባል ይመስለኛል። ግን ዳይሬክተሩ ያንን ሁላ መንገድ ሲሄዱ ያሳየን በእግራቸው ነው እሷ ቤት የመጡት ለማለት ይመስለኛል። ምክንያቱም ሲደርሱ መሽቷል። መሸ። ከዛ ሲደርሱ ስሙልኝ ክቡራትና ክቡራን
እዚህ የምትኖር ከሆነ በጣም ሀብታም ናት ማለት ነው ካለም በኋላ ካሜራማኑ ሲቀልድብን ማለት ነው። የሚያሳየንን እዩት። ያድነነ ታች ያለውን ግድግዳ እዩት። ከዛ ብረቱ ምኑን እዩት። የሚያሳየን ወንድሜ እዚህ የምትኖር ከሆነማ ሀብታም ናት አለችው። በነገራችን ላይ ማለት ነው አሁን ላይ ቤት ይዞ ወይም ተከራይቶ ራሱ የሚኖር ሰው እንደ ሀብታም እየተቆጠረ ያለበት ሰዓት ስለሆነ ዳይሬክተር ወይም ደራሲ ልታስተላልፍ የፈለከው መልእክት ከብቶናል። ይሄ የሀብታም ቤት ተብሎ ሊቆጠር ይችላል። ጣራ፣ ግድግዳ፣ መሬት ራሱ ሀብታም እንደሚያስብል ጊዜው ከፍቷል። ለማንኛውም እኔ አሁን አለሙ ምጣድ ሰሪ ነው የሚታየኝ። እንደዛ አይነት ማስታወቂያ ያለበት በቃ የሀብታም ነው። እንፈልየው ሀብታም ትሆናት ግን ወንድሜ እርግጠኛ ነህ እዚህ ተሳስተን እንዳይሆን? አልተሳሳትም። እቤት ስትመጣ ገቡ። ከዛ ያው አልጋ ላይ ደቃለ። ጋሽዬ ከኋላ ናቸው ጎስቱ። ከዛ እንደገባ ህሟ ተባለ። የኔ ጌታ ይሄ ቲልታፕ መጣ። ከዛ ቁምጣውን አድርጎ አንተ ዛሬ እኮ ያወቃት አይመስልም እኮ እግዚአብሔር ጭራሽ እህቱን አምጥቶ የማያውቀው ቤት ማለት ነው። እዩት፣ እግሩን አጣምሮ አበላሉ ራሱ ማለት ነው። እንዴ እንዲቻላል እንዴ? ሲስተሩ ራሱ ማለት ነው ቅድም ቦርሳ አልያዘች ምን አልያዘች ቢጃማ ሁላ ቀይራ ምናምን ደቅ ብላለች ሶፋ ላይ። እኔ ውዶቼ አርቲስት ቴሌቪዥን ላይ መጀመሪያ ኤፒሶዲን ሳቀርብ ማለት ነው ጠርዝ ላይ ነበርኩ። እንዲ ሰላም እንደምን አላችሁ ክቡራትና ክቡራን። ከዛ ነው እየተመቻቸው ኮንፈርቴ እንትን እያልኩ ነው። እንግዳ ቤት ሲጀምር እኔ እንቅልፍ የሚወስደኝ አይነት ሰው አይደለሁ። ለምንድን አላውቅም። ዘመድ ቤት እጂ ሳድር ይበርደኛል። የሆነ ድምፅ አዳምጣለሁ። እንደ ቤት አይሆንም። እዚህ ጋር ግን እንደ ቤቱ ነው። ዛሬ አወቃት። ነጠላ ጫማ እስከየት አመጣ? ይሄን የሚያክል ነጠላ ጫማ። ብቻ እራታቸውን በቃ እየበሉ ነው ምናምን ነገር አይመስልም። ከፊልም ወደ ህልም የቀረበ ነው። ሳሎን ላይ ጭራሽ አለ ያ ምስል አይታችሁታል? እዛ ጋር አጽሙ ማለት ነው። ዘፐኒሸር ስፖንሰር ያደረገው ፊልም ነው። ምንድን ነው? ከዛው እዚህ ጋር ደግሞ ማለት ነው ፊልሙን ገብታችሁ ያው ህፃናት እንዲያዩት አልመክርም። ማየት የፈለገ ግን አዲስ ነገር ማየት የፈለገ ወይንም ደግሞ እንዴ ማለት የፈለገ ሰው ለዛ ነው ታሪኩ እንደዚህ ሆነ እንደዛ ሆነ እማላችሁ። ምክንያቱም it doesn't make sense በብዙ መንገድ ፊልም ላይ ምን አዩ? ሆረር ፊልም ላይ በዚህ ገብቶ በዚህ ሲወጣ በዚህ ገብቶ በዚህ ሲወጣ ምናምን አይተዋልና እንዴ አታውቅም እንዴ? እንዲህ እኮ መሀል ለመሀል እኮ አይደለም እኮ የሚከቱት። እኛ በዚህ በኩል እኮ ብናወጣውና አክቲንጉን ብናመጣው እኮ እኩል ይመጣል። ችግር የለውም። ምን አይባንንም። የኢትዮጵያ ፊልም ተመልካች ደግሞ ተጨናነቃ ገና ሲጂአይ ምናምን ሰርቶ ከዛ የሆነ አኒሜሽን ምናምን ሰርተን ኤአይ እንዴት ነው ኤአይ የምንጠቀመው? እንዲህ እንሰራዋለን። ይሁት እንዲህ አለ። አንተ አይተዋል ሲወጋው በጀርባ ነው በቃ ያስተውቃል። አልመጣውም። እቺ ደግሞ በጣም ብዙ ፊልም ላይ የምናውቃት እንደውም ፓወር ምናምን የምትል ጽሁፍ ነበረቻት የሆነ ፊልም ላይ ካየናት አሳይቻችሁ ነበረ። እዚህ ጋር ጽሁፏን አሁን ጥሩ ነው ኤክስ አርጓ አጥፍቷታል። ከዛ ይመጣል እዛው ቤት ላይ ማለት ነው። እና መርማሪዎች መጡ። ብዙ ጊዜ ሆረር ፊልሞች ላይ መቋጫውን የሚያገኙት በመርማሪዎች በፖሊሶች ምናምን ነው። ገዳይም ሆነ ማንም ሆነ ምንም ሆነ። ስለዚህ እዚህ ፊልም ላይም ፖሊሶች እንጠቀም አሉ። ዩኒፎርምስ ግን የት ሄደን ነው የምናስፈቅደው? አረ ችግር የለውም ምን ሲቪል እናረጋቸዋለና እና መታወቂያ ምናምን ቢሉስ መታወቂያው እንዴት ነው የምናሳየው? አጠይቂያ ምን ችግር አለው? መታወቂያ ትጠይቂያለሽ። እሺ ሌላ ፖሊስ ከጎኑ ያሉትስ ሁለት ሰው የሚያግዙትንስ ማን እናርጋቸው? አንቺ ለምን አትሆኝም እንዴ? ሆናለሁ ችግር የለውም። ተመልከቱ። ይኸው ፖሊስ ሳጅማሩ ከዛ የሥራ ባልደረቦቼ ናቸው ካለ በኋላ እኔ ኮንስታብል ነኝ ይላል ወዲያው። አይኗ ግን እንዴት ነው የሚያምረው ያችኛዋ ፖሊስ። ዩኒፎርሙን ይመስላል የፖሊስ ዩኒፎርሙ። አትሊስት በአይኗ እንኳን ዩኒፎርሙን ማምጣት ትችላቸዋል። ብሉ አይስ ኦሽን አይስ ገቡ ፖሊሶች ናቸው አሉ። ይሄን ቦክስ ይውልኝ ታይሰን እንኳን እንዲህ አይማታም። እሺ ከዛ ይውት
እንደዚህ አይነት ደም እኔ ካቻፒውን አገኘችው ብሉ አይስ ብሉ አይስ ካገኘችው በኋላ ተገኝቷል በደም የተነከረው ሲጥሉት ባዶ ነው። ሌላ ቢላዋ ነው በነገራችን ላይ። ከዛ ይወት ጋሽዬ እንትን እያለ ነው ማለት ነው እያለ ነው ሲወጣ እኛን ያየናል ጭራሽ አፍሮን ማለት ነው። ይዩት ይሄ እኔ ብዙ ጊዜ ብያችኋለሁ፣ እባካችሁን ስልክ አታስገቡ፣ በቃ ብለር አድርጉት፣ እኛ ማየት አይጠበቅብንም። በቃ የስልኩን ሙሉ ባለማስገባት ይቻላል። የሚለውን ድምጽ እያሳያችሁ ማለት ነው። ከላይ ክሮፕ ብታረጉ ይችላላችሁ፣ ስሙን ብቻ ማሳየት ይችላላችሁ። ዳንዬ ልደውልልህ፣ እኔም ዳኒ መቀሱ ያንተ ስልክ ነው ተው እንዴ። ይሄን ትወና ይውልኝ ጀማሪዎችን እናበረታታለን፣ ግን እረፋ እንዴ ምንድን ነው የምትሆነው? ከዛ ወደ ፊልሙ መደምደሚያ ይመጣና ተመልካቾቻችን ምንድነው ሐሳቡ? አባታቸው ሞቷል። አባታቸው ከሞተ በኋላ ግን የአባታቸው መንፈስ ሰው እንዲገሉ ያደርጋቸዋል እና ሰው ከገደሉ በኋላ መንፈሱን ደም ነው የሚያጠጡት። ቅድም ሲል የነበረው ደም ነው እያሉን ነውና ኮንክሉዥኑን እንመጣበታለሁ። መጨረሻ ላይ ግን ሪቪል እያደረገች ነው። ምን ተፈጥሮ ነው? ምንድነው የሁላ ውጥንቅጥ? ምንድነው የሁላ ብትንትን ያለ ሲን የሚለውን መሰብሰቢያ ላይ መጨረሻ ላይ ለመናገር ፈለጉ። ከዛ በኋላ ስተርክ የኔ ውድ ጭራሽ ትንተባተባለች። ጭራሽ የማይሆን ቃል ተናግራ ኤዲተሩ ይሁን ላኪልኝ ያንን የፊልም እንትን ቮይስ ሪከርድ እንደሆነ ያስተዋውቃል። በቃ ምንም እንዳልተጨነቁበት ያስተዋውቃል። ተደናቅፋ እንኳን ኤዲት ማድረግ አልቻሉም። በቃና ስሙት አንቀጥልም ብለን ተስማምተን ስሙት። እኔም እህቶቼም አውዱን ደም እየጠጣን አንቀጥልም ብለን ተስማምተን አንቀጥልም ነገር እዚህ ጋር ይሁት አያችሁት። መጀመሪያ ላይ ጂንስ ያሳዩናል ሲቃጠል ጫማ ምናምን። ከዛ በኋላ ግን እዛ ቤት ውስጥ ያያችኋቸው ወረቀቶች አሉ አይደለ? ፊልም ላይ የምናውቃቸው የሆረር ፊልም ካራክተሮች የነሱ ምስል ሲቃጠል ያሳዩንና ከዛ ካሜራው ከእንደገና እሳቱ ጋር ሲመጣ የበሬ አጥንት ነው እያቃጠሉ ያሉት እንጂ መቼስ የሰው አጽም ከዚህ የሚጀምር ጥርስ የለም ወደዚህ የሚሄድ ጭራሽ ቀንዳለው ምናምን ነገርና እቃ ባናረገው ፊልምን ብዬ መናገር እወዳለሁ። አንድን ሰው ለማስፈራት የሆነ ቀይ ቤት ውስጥ የጠንቋይ ቤት የሚመስል ቀይ ቤት ውስጥ የሆነ ላይት የምናውቃትን አይነት ላይት ምናምን ተቀምጦ በብሉ ላይት በምና ጥቁር አልብሰ ስላልክ ብቻ አንደነግጥ። ሆረር ፊልም ሰበብ ያስፈልገዋል። አሁን ለምሳሌ ይሄ ፊልም ልጆችን ሊያስፈራ ይችላል። ያው ልጆች የሚያዩት አይነት ፊልም አይደለም። ለትልቅ ሰው ግን የምርም ሆረር ፊልም ለሚወድ እኔ አሁን የፊልም ባለሙያ ፊልም ሰርቶ ያ ፊልም ካስፈራኝ በስመ እንዴት እንደማጨበጭብለት። ምክንያቱም የሚያስፈራ ፊልም ጥበብ ነው። ለማስፈራት ማሳመን አለበት። እዚህ ፊልም ላይ አንድ የተሸወዱት ነገር ምንድነው? በጣም ብዙ ሚስጥሪዎች አሉ ሀገራችን ውስጥ። ይህ ሰው ሞተ፣ ከዛ ግን መንፈሱ ነው መጣ ነው። የውጭ ፊልሞች ላይ ምን ያደርጋሉ? ወይ የሆነች የመጽሐፍ ቅዱስ ቃል ላይ የሆነች ቃል ይወስዱና በዛሽ ቃል ተመስርተው የሆነ ፒላር ያስቀምጣሉ፣ የሆነ ምሰሶ ያስቀምጣሉ። ወይንም ደግሞ አንሸንት የሆኑ ተረቶች ላይ አንድ ሰው የሆነ በድሮ ጊዜ የሆነች ብሉ ድንጋይ ነካ፣ ሲነካ እጁን ቆረጠችው፣ ደሙ እሷ ላይ ያረፈ። በጥንቱ ያባባል ደግሞ እሷ ላይ ያረፈ ሰው እንዲህ አይነት ነገር ይመጣበታል ምናምን ፕሬዘንት ታይም ይሄ ሰውዬ የሆነ ነገር ወርቅ ምናምን ነገር ወይ የሆነ ነገር ወይ ቆፋሪ ይሆናል ምናምን ያችን ድንጋይ ይነካታል። ሰበብ ይፈልጋል የሆነ ተረትም ቢሆን ማለት ነው። ሆረር ፊልም ያለ ሰበብ ምንም ነው። እና ደግሞ ቅድም መጀመሪያ መግቢያ ላይ እንዳልኳችሁ ኢንትሮዳክሽን ላይ እኔ እንደዚህ አይነት ኢንትሮዳክሽን አይቻላቅም። እኔ በህይወት ዘመኔ 12 ደቂቃ ማርያም 12 ደቂቃ ምናምን ያለው ወቅ አንድ ጓደኛዬ ነበር። እንደውም አንድ ቀን ሞቅ ብሎት የማይሆን ቋንቋ ማውጣት ጀመረ አይነት ነገር አይነት ነገር አወጣው ነገርና እንደዚህ አይነት ድምጾች ነበር እና እየነበሩ ያመጣና ያችን እንትን ይላታል ሲላት ብቻ ምን ልበላችሁ ተመልካቾቻችን ከሚራ ሊያስፈራም ብሎ ያሳቀም ፊልም ነው። ሆረር ፊልም ግዴታ ዋይልድ የሆኑ የኢንቲሜሲ አይነት ሲኖች ግዴታ ያስፈልጉም።
እና ደግሞ የሰው ወርቅ አያደምቅም እዛ ላይ ስላየን ብቻ እዚህ ላይ ስን ደግሞ በጣም ክሪንጂ ነው የሚሆነው። ልክ አይደለም፣ እሱም አልመጣውም። ለማንኛውም አዲስ ነገር ለመሞከር ስለታሰበ ከተለመደው ምህዋር ውጪ ሆነን አዲስ ነገር እስኪ እንስራ ብላችሁ ስላሰባችሁ የምርም ጥበብ ታደንቃችኋለች። ሐሳቡ ጥሩ ቢሆንም በጣም ብዙ የሚቀሩት ነገሮች ነበሩ። ትወና ላይ በጣም የሚገራርሙ አይነት ትዕይንቶችን አይተናል። ጋሽዬ በጣም ቆንጆ አድርገው ተውነውታል። ላይቲንግ ላይ ተሞክሯል። ካሜራ ላይ ግን ምን አይነት በተለይ የሆነ ቦታ ላይ ዙም አውት ሲያደርግ ታ እያለች ነው የምትወጣው፣ ነክሶበት ማለት ነው ሌንሱ። እና ካሜራ ላይ ሼክ በጣም ነበሩ። ላይት ላይ ጭራሽ የላይት ኢኩፕመንት ይታይ ነበረ። በጣም የፈነዳዱ ደግሞ የውጭ ቀረጻዎች ነበሩት። አላስፈላጊ ትዕይንቶች ደቂቃችንን ጊዜያችንን አድርገው አኛኝ ያረጉብን። ለማንኛውም ከሚላ ኧረ ነይ ከሚላ ከሚላ ኧረ ነይ ከሚላ ከሚላ የኔ ከረሜላ ፊልም ሪቪዋችን የተመለከታችሁትን ይመስላል።